መርሐባ ያ ሄልዌን ዛሬ ባሚያ በስጋ አሰራር ማሳያችሁ። በሁለት አይነት መንገድ መበላት ይችላል። አንደኛ በዳቦ በኩቡዝ ምናምን መብላት ትችላላችሁ። ሌላው ደግሞ በሩዝ በጣም ነው የሚጣፍጠው። በጣም ብዙ አይነት አሰራር አለው። እኔ ይሄን አሰራር በጣም ነው የምወደው። ስሩት፣ ሞክሩት፣ ትወዱታላችሁ። ምንም ነገር ከመናገር በፊት ግን ያ ጋይስ ወላሂ በጣም ነው ማመሰግነው። በጣም ነው የምወዳችሁ። 1000 ሰብስክራይብ አስገቡኝ ስላችሁ ከዛም አልፎ 1300 ገብተናል። በጣም ነው ደስ ያለኝ። ወደ አሰራራችን ስንሄድ የሚያስፈልገን ሽንኩርት፣ ቲማቲም የተፈጨ፣ ባሚያ፣ እኔ እዚህ ጋር ብዙ ባሚያ አልነበረኝም፣ ዝንጅብል፣ ነጭ ሽንኩርት፣ ቃሪያ እና የሚያምር አዲስ ፍሬሽ የሆነ ስጋ ቢኖር ይመረጣል። በመጀመሪያ ከስጋው ላይ ትንሽ የጮማ ካነሳው በኋላ በዘይት ትንሽ አማሰልኩትኝ። ከዛ ባሚያውን በዘይት ትጠብሱታላችሁ። ለምንድን ነው ባሚያ በዘይት የሚጠበሰው? ያ ሰምሱም ከየት አመጣሹ ይሄን ሙያ ካላችሁኝ፣ በባሚያውን በዘይት ትንሽ ጠበስ ጠበስ የምናደርገው ሲበስል ቡክት እንዳይል። አንዳንዴ ባሚያው እኮ ፍርስርስ ሲልና ሁሉ ነገር በቃ ያበላሽብናል ነው። እንደዚህ በእሳት ለብለብ ካረጋችሁት ጭራሽ አይበላሽም፣ አይፈርስም ማለት ነው። በመቀጠልም ስጋውን እኔ በውሃ ነው መቀቀለው። አንዳንድ ሰዎች ሽንኩርት፣ ቲማቲም ምናምን አድርገው ክሽን አድርገው ይሰሩታል። እኔ ግን ጨው፣ ሄል፣ ቀረፋ፣ ቁርንፉድ ምናምን እነዚህ ያልተፈጨ ቅመም ካረኩኝ በኋላ ቀዝቃዛ ውሃ አድርጌ እጥደዋለሁ እሳት ላይ በደንብ ሲበስል ወይም አላርለ የሆነ ከላይ ዘፋር ይወጣዋል። ምን ነበር በአማርኛ? ወይ ጉድ! ከላይ ይሄ ዝም ብሎ የሚመጣ ነገር አለ አይደል? አረፋ ነገር እሱ ይመጣል። እሱን ቀስ አድርጌ ያነሳዋለሁ። እኔ ከጎን ባሚያውን እየጠበስኩ ነው። ባሚያይ በጣም ትንሽ ነች። እናንተ በብዛት ማድረግ አለባችሁ። እኔ እየጠጣው ጨርሼው ነው። ባሚያ እንደሚጠጣ ግን ታውቃላችሁ። ለ24 ሰዓት ዘፍዝፋችሁት ብትጠጡት በጣም ብዙ ፈዋይድ አለው። ሞክሩት። ስለሱም ካፈለጋችሁ ሌላ ቪዲዮ ሰራላችኋለሁ። እና ባሚያውን በጎን ጥደነዋል። ማን ነው ስጋውን በጎን ጥደነዋል። ከዛ ባሚያውን ከጠበስ ነው በኋላ ካወጣሁት በኋላ በዛው በዘይቱ የደቀቀ ሽንኩርት አደርግበታለሁ። ሽንኩርቱ ከዚህ በላይ በደንብ ድቅቅ ቢል ይመረጣል። ያው እኛ ሴቶች ለምናምን ቤት ችግር የለውም አባወራ የለብንም ብዬ ነው። ከዛ ሽንኩርቱን ትንሽ ከለሩ ቀየር እስከሚል ድረስ ቡኒ ከለር እስከሚሆን አቁላላሁት። ከዛ የተፈጨ 2 ቲማቲም ነበረኝ፣ እሱን አደረኩኝና 2 ማንኪያ ሳልሳ አረኩበት። ከዛ ይሄንን ስብክ እስከሚል በቃ ድብን እስከሚል ድረስ እንዲበስል አርጋችሁ አቁላሉት። ሽፍቱ ከለሩ ራሱ እንዴት እንደተቀየረ በደንብ ነው ያቁላላሁትኝ። ሽንኩርቱም ሁሉም ነገር ሙሙት ብሏል። ከጎን ስጋው እየበሰለ ነው። እዚህ ኩሽናው ላይ የተጠቀምኩት ቅመም ቆንዶ በርበሬ፣ እርድ፣ የቅመም እንትን ላይ ወጥ ላይ የማረገው ቤት ውስጥ የተዘጋጀ የሆነ ቅመም አለኝ። እሱን ደግሞ ማየት ከፈለጋችሁ ቅመሙ እንዴት እንዳዘጋጀሁት ሳሚያ ዋን የሚል የቲክቶክ አካውንት አለኝ። እዚህ ጋር ፕሮፋይሉን አስቀምጥላችኋለሁ። እዛ ጋር ብትሄዱ የሌለ የምግብ አሰራር እንትን የለም። ሂዱና እዩትኝ ማለት ነው ቅመሙ እንዴት እንዳዘጋጀሁት። መጨረሻ ላይ ምን ያስፈልገናል መሰላችሁ? ለዚህ ምግብ 1 ነጭ ሽንኩርት መጨረሻ ላይ የምናደርገው ማለት ነው ጣዕም እንዲሰጠን 1 ወይም 2 ነጭ ሽንኩርት እና ቃሪያ። እኔ እንዲያቃጥል ነው ቃሪያ ያደረኩት። እናንተ ለማድረግ ትችላላችሁ። እዚህ ጋር ስጋችን አዲስ ስጋ ስለነበረ ወዲያውን የበሰለው። ከዚህ እያወጣሁኝ ቅድም የሰራሁት ኩሽና ላይ ወይም ስጎ ላይ አደርገዋለሁ ማለት ነው። ስጋውን ካረኩኝ በኋላ በጣም ስለበሰለ ስጋው ብዙም ሰዓት አልፈጀውም። ወዲያውኑ የጠበስኳትን። ወይኔ ባሚያዬ በጣም አነሰች ጋይስ ወይኔ በጣም አንሷል። እናንተ እንደዚህ እንዳታረጉ፣ በጣም መጨመር አለባችሁ በብዛት። እንዴ ከስጋው በላይ ነው ባሚያው መሆን ያለበት። እኛ ግን በነገራችን ላይ እኔና ጓደኛዬ ብቻ ስለሆነ ይበቃናል። ያው ከሰራው አይቀር ልቅረጽላችሁ ቪዲዮ ብዬ ነው እንጂ ባሚያ ግዴታ መብዛት አለበት። ያ ጋይስ ቃሪያ አደረግኩበትኝ። ቃሪያም አለማድረግ ትችላላችሁ እንዳያቃጥልባችሁ። ከዛ በኋላ ይሄንን ትንሽ ውሃ ደግሞ ኖርማል ውሃ ሳይሆን ስጋውን የቀቀልንበት የመረቁ ውሃ አለ አይደለ? እሱን አድርጉበት። ስጋው ላይ ካረግናቸው ቅመማ ቅመሞች ምናምን ወጡ ላይ እንዳይገባባችሁ ዝንጅብሉ ምናምን ከፈለጋችሁ ልክ እንደዚህ ማጥለል ትችላላችሁ። እኔ ግን ይሄንን ውሃውን የተረፈውን ከመረቁ ላይ አድርጌው ራሱ የተረፈውን አልደፋውም። እንዳትቀጠያ ሰምሱም የኔ ፍቅር ብስምላ አለያ እሙህም በደንብ ውሃ በዛውበት። የጋይስ ግዴታ ባሚያው መብዛት አለበት በደንብ እስከሚንተከተክ ድረስ በደንብ በቃ ባሚያውም ስጋውም ስልስጎም ምናምን አሁን ክድን አርጋችሁ ስታንተከተኩት የሌለ። መጨረሻ ላይ ያደረኩት ነገር በወይራ ዘይት ወይም ቅቤ ካላችሁ፣ እኔ የለኝም ነበረ፣ ትንሽ ጋል ታደርጉና ቅድም ያዘጋጀነውን ትንሽ ነጭ ሽንኩርት፣ ትንሽ ዝንጅብልና የድንብላል ቅጠል አንድ ላይ እዛ ዘይት ላይ ችስ
እናደርገዋለን። ይሄ ነው በቃ ስሩ ሚስጥሩ ይሄ ነው የሚያጣፍጠው ማለት ነው። ጋይስ እቺ መሰል ታደርጉና ማረር የለበትም። እንተብሁ እሳቱን ቀንሳችሁ። እኔ ደግሞ ማንኪያ ጥቼ ነው እንዲህ በዚህ ማማስለው ወይ መቃጠል። እሙህም ያህልዊን ትንሽ እንደዚህ ጣዕሙን ዘይቱ ከጣዕሙ ጋር እንትን ካላላችሁ በኋላ አንስታችሁ ምኑ ላይ ታደርጉታላችሁ? ቅድም የተሰራው ወጥ ላይ ወይንም ስጉ ላይ ይደረጋል። ከዛ እሳታችሁን ታጠፋላችሁ። ወላሂ ያህልዊን ሞክሩት እናንተ። ይሄን ሞክራችሁ ካልተመቻችሁ ተአለው ተመልሳችሁ መጣችሁ ኮሜንት ላይ ሰምሱ ሞክረ ነው አልሆነም ብላችሁ ተናገሩኝ። እኔ እቀጣለሁ። በጣም ነው የሚያምረው። በሁለቱም መንገድ መጠቀም ትችላላችሁ ብያችኋለሁ። ሹፉ ሊሃል ጀማል፣ ሹፉ ሊሃል ጀማል። ብስሚላ ማሻአላ 5 ስታር ሆቴል ራሱ እንደዚህ ከሹኽ ያድርገው አያቀርብላችሁም። እሙህም ያህልዌን ሰብስክራይብ አድርጉኝ። 2000 ደግሞ ሰብስክራይብ አስገቡኝ። እስካሁን 1000 ሰብስክራይብ አስገቡኝ ያልኩ ነው ስለምን የነበረው። አሁን ደግሞ 2000። እኔ ይሄንን እየሰራው ሌላም ስራ እየሰራው ነበር። በአጠገቡ ፒዛ እየሰራው ነበር። ይሄ ፒዛ በነገራችን ላይ ሰርቼ ለሰው ነው ማስረክበው። እኔ የምበላው አይደለም። ብትሉኝም አልፈልግም። ይሄንን ከበላው በኋላ ነው ወደ ስራዬ የሄድኩት። ያ ጋይስ ጣዕሙ አንደኛ ነው። ትወዱታላችሁ፣ ሞክሩት። ሁለቴ ነው የበላ ነው። አንዴ በኩቡዝ እንደዚህ በዳቦ በላን። ሁለተኛ ደግሞ ሩዙን ደግሞ ነጭ ሩዝ ጓደኛ ሰርታ ነበርና እሱን አመጣችና በነጭ ሩዝ ደብን አድርገን በላን። ነገ ደግሞ ኢንሻአላህ ረመዳን እየመጣ ስለሆነ ጌማት አሰራር አሳያችኋለሁ። በጣም ቆንጆ የጌማት አሰራር ነው ፖስት ማረግላችሁ ብያለሁ። ለምን ነገ እንግዳ ስለሚመጣብኝ ለነሱ ምሰራላችሁን ጌማት ለእናንተ ፖስተዋለሁ። ሽፍቱ 2 ድንጋይ በአንድ ወፍ ነው፣ 1 ድንጋይ በ2 ወፍ የሚባለው አባባል እኔ ጋር ነው የሚሰራው። እሙህም ያህልዊን የዛሬ ቪዲዮ ይሄን ይመስል ነበረ። እንደወደዳችሁ ተስፋ አረጋለሁ። ስለምታበራታቱኝ ኮሜንት ላይ ስለምትሰጡኝ አስተያየት ከልቤ ወላሂ ለአዚም ከልብ ነው ማመሰግነው። ሹባድ ሁላችሁም ሰብስክራይብ አድርጉኝ። ማየት የምትፈልጉትን የምግብ አይነት በሙሉ ኮሜንት ላይ ጻፉልኝ። ኢንሻአላህ ሲመቸኝና በሌላ ቪዲዮ በእናንተው ኮሜንት ተመልሼ እመጣለሁ። እኔ እኮ የዩቲዩብ ቪዲዮ የሚያስጠላኝ ነገር ምንድነው? በጣም ረጅም ነው። እኔ አሁን ስለምግቡ ነገርኳችሁ። ስለምን ላውራ? አለቀ እኮ ወሬ አለቀብኝ። ይህኔ ቲክቶክ ቢሆን በ2 ደቂቃ ትር እልና አለቀ። እንኳን ወሬ ሊያልቅብኝ ወሬን ሳልጨርስ ነበር ቪዲዮ የሚያልቀው። ዩቲዩብ ግን ያው ማስታወቂያ ምናምን ለማድረግ 8 ደቂቃ መሆን ስላለበት እስከዛ ድረስ በዛ እያልኩ አሻችኋለሁ። ለካ ዩቲዩብ ላይ የሚፈላሰፉት ብዙ የሚያወሩት ለዛ ነው። እማም ያጋይስ የዛሬ ቪዲዮ ይሄን ይመስል ነበረ። እንዳዛኳችሁ አውቃለሁ፣ ግን ያው ምንም ማድረግ አይቻልም። በሌላ በቆንጆ ቪዲዮ ተመልሼ እስከምመጣ ድረስ ባያ ሄልቢ